ተመልካቾቻችን በመከታተል ላይ የምትገኙት ፍኖተ ያሬድ የተሰኘው መራግብራችን ነው። በየሳምንቱ ዘወትር ቅዳሜ ከረፋዱ 4 ሰዓት ላይ የተለያዩ ዝግጅቶችን አጠናቅረን ወደ እናንተ እናደርሳለን። በተለያዩ ምክንያት በቴሌቪዥን መከታተል ያልቻላችሁ ተከታታዮቻችን በዩቲዩብ አማራጮቻችን ታገኙናላችሁ። የዛሬው መራግብር ለማጠናቀቅ አንድ ዝግጅት ብቻ ይቀረናል። ለተመልካቾቻችን ዝግጅቱን እንጋብዛቸው። እኛ ግን ከወዲሁ እንሰባበት። መልካም ተመልካቾቻችን ለዛሬ ያዝናቸው ዝግጅቶች እነዚህ ይመስሉ ነበር። እናንተም ከዝግጅቶቻችን ብዙ ቁም ነገሮችን እንዳገኛችሁባቸው ተስፋ እናደርጋለን። በትክክል በዝግጅቶቻችን ላይ ሀሳብ አስተያየት ካላችሁ አርሱን እያለን የዛሬውን መራግብር በመምራት አብረናችሁ ቆይታ ያደረግነው እኔ ናርዶስ ሙሉጌታና እንዲሁም እኔ ናታኒ አዲስ በጋራ በመሆን ነው። ሳምንት በሌላ ዝግጅት እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ሳይንስና ቴክኖሎጂው ሰው ይቀጥላል። ሁሌም እንደምንላችሁ የምንኖረው ዕውቀትና ምርምር በበዛበት ክፍለ ዘመን ላይ ነው። በአምላክ ጥበብ ከተፈጠሩ ፍጥረታት በተሰጠና አእምሮ ተመራምረን የምናገኛቸው ግኝቶችና የምርምር ውጤቶች ሃይማኖትና እምነታችንን ያጠነክሩታል። እንደምን ሰነበታችሁ የመራግብራችን ተከታታዮች። በዛሬው የሳይንስና ቴክኖሎጂ ሰውና ስራዎቹ መራግብራችን ትማሩበታላችሁ ብለን በማሰብ ይዘንላችሁ የመጣነው ታሪክ የአይዛክ ኒውተንን ነው። አይዛክ ኒውተን ማን ነው? በህይወት ዘመኑስ ምን አስደናቂ ነገር ሰራ የሚለውን ከዝግጅታችን ታገኙታላችሁ። አብራችሁን ቆዩ። አይዛክ ኒውተን እንደ ኢሮፒያን አቆጣጠር በ1642 በሊንኮንሽር እንግሊዝ ውስጥ ተወለደ። አባቱ ከመወለዱ ከ2 ወራት በፊት ሞተ። ኒውተን 3 ዓመት ሲሞላው እናቱ እንደገና በማግባቷ ምክንያት ከአያቱ ጋር ለመኖር ተገደደ። ለእርሻ ምንም ፍላጎት ስላልነበረው ወደ ካምብሪጅ ዩኒቨርሲቲ ለመማር ተላከ። ኒውተን የተወለደው የፊዚክሱ ሊቅ ጋሊሊዮ ጋሊሌ ከሞተ በኋላ በአጭር ጊዜ ነው። አይዛክ ኒውተን የጋሊሊዮንና የሌሎች ግኝቶችን በጣም ለማወቅ ይፈልግ ነበር። አጽናፈ ሰማይ እንደ ማሽን መስራቱን እንዲሁም ጥቂት ቀላል ህጎች እንደሚገዙት ያስብ ነበር። እንደ ጋሊሊዮ ሁሉ ሂሳብን ለመረዳትና ለማብራራትም መንገድ መሆኑን አወቀ። የማንቀሳቀስና የመገጣጠሚያ ህግንም አጽድቋል። እነዚህ ህጎች ኃይል በሚንቀሳቀስበት ጊዜ ነገሮች እንዴት እንደሚንቀሳቀሱ የሚገልጽ የሂሳብ ቀመር ነው። ኒውተን ነገሮች የሚንቀሳቀሱበትን 3 መሰረታዊ ህጎችን አብራርቷል። በተጨማሪም የስበት ኃይል ወይም የስበት ንድፈ ሐሳብ ነገሮች እንዲፈጠሩ የሚያደርገው ኃይል መሆኑንም ገልጿል። ከዚያም ኒውተን ፕላኔቶች በፀሐይ ዙሪያ ያሉትን በአይኖቹ ሳይሆን ክብ ቅርጽ ያላቸውን ክብደቶች ለመለየት ህጎቹን ተጠቅሟል። 3ቱ ህጎች አብዛኛውን ጊዜ የኒውተን ህግ በመባል ይጠራሉ። የመጀመሪያው ህግ እንደሚያመለክተው አንድ ነገር እንዳይገፋ ወይም እንዲጎትተው የማይታገለው ነገር ከሌለ ጸጥ ብሎ ይቆያል። ለምሳሌ አንድ ሰው ብስክሌት እየጋለበ ብስክሌቱ ቢበላሽ ብስክሌቱ እስኪቆም ድረስ ይቀጥላል። አንድ ነገር አንቀሳቃሹ ጠፍቶ ቀጥ ባለ መስመር በንቃተ ፍጥነት እንደሚሄድም ይገመታል። ሁለተኛው ህግ አንድ ኃይል በአንድ ነገር ላይ እንዴት እንደሚሰራ ይገልጻል። አንድ ነገር ኃይሉን እያንቀሳቀሰ በሚሄድበት አቅጣጫ ፍጥነቱን ያፋጥናል። አንድ ሰው በብስክሌት ተቀምጦ ፔዳሎቹን ሲገፋ ብስክሌቱ ወደፊት መንቀሳቀስ ይጀምራል። በብስክሌቱ ላይ አንድ ሰው ከኋላ ከጫነ የብስክሌቱን ፍጥነት ያፋጥነዋል። አሽከርካሪው ወደ ፔዳሉ የሚሄድ ከሆነ ብስክሌቱ ፍጥነቱ ይቀንሳል። አሽከርካሪው የእጅ መቆጣጠሪያውን ካዞረ ብስክሌቱ አቅጣጫውን ይለውጣል። 3ኛው ህግ አንድ ነገር ሲገፋ ወይም ሲጎተት በተቃራኒ አቅጣጫ በእኩል ይገፋል ወይም ይጎተታል። አንድ ሰው አንድ ከባድ ሳጥን ካነሳ እንዲያነሳ ለማድረግ ኃይልን ይጠቀማል። ሳጥኑ በእጆቹ ላይ እኩል የሆነ ኃይልን ስለሚያወጣ ነው። በ17ኛው ክፍለ ዘመን ማገባደጃ አካባቢ በግሪጎሪያኑ አቆጣጠር በ1687 የ22 ዓመቱ የብሪታንያው ተወላጅ አይዛክ ኒውተን በመኖሪያ ቤቱ ግቢ ውስጥ ከሚገኘው የአትክልት ስፍራ ውስጥ አንዱ የፖም ዛፍ ስር ተቀምጧል። እንደ ድንገት ከደረሱት ፖሞች መካከል አንዷ ፍሬ ከዛፉ ላይ ወድቃ
የአይዛክ ኒውተንን ራስ ላይ ታርፋለች። ያቺ ቅጽበት አሁን ላለንበት የፊዚክስ የላቀ ምጥቀት ምክንያት ሆነች። ኒውተን ከተቀመጠበት ተነስቶ ማሰላሰል ጀመረ። ፍሬዋ እንዴት ልትወድቅ ቻለች? መሬቱስ እንዴት እንድትወድቅ ያደረጋት? እነዚህ ጥያቄዎች አእምሮውን ይከነክኑት ጀመር። ከወራት ጥናት በኋላ ፍሬዋን እንድትወድቅ ያደረጋት የስበት ኃይል ወይም ግራቪቲ እንደሆነ አረጋገጠ። ከጥቂት 10 ዓመታት በፊት ታዋቂው የጣሊያን ተወላጁ የጠፈር ተመራማሪ ጋሊሊዮ ጋሊሊ እንዲሁ ስለ ስበት ኃይል መኖር ሲያስተምር የነበረ ቢሆንም የኒውተን ግን በሂሳባዊ ቀመር የተደገፈና የተብራራ በመሆኑ ተቀባይነትን አገኘ። ኒውተን በዛው ዓመት ፕሪንሲፖ ማትማቲካ የተሰኘ መጣጥፍ አሳተመ። በዚህ መጣጥፍ ውስጥም ስለ ስበት ኃይል አብራርቶ ከሂሳባዊ ቀመር ጋር አስደግፎ ጽፎ ነበር። ኒውተን የስበት ኃይልን ያየበት አቅጣጫ በጊዜው የነበሩ ሌሎች ተመራማሪዎችን ያስደመመ ነበር። ፍሬዋን ከዛፉ ላይ እንድትወድቅ ያደረጋት ኃይልና ምድራችንን በፀሐያችን ዙሪያ እንድትዞር ያደረጋት ኃይል አንድ ናቸው ብሎ አሰበ። ይህ ኃይል የስበት ኃይል ወይም ግራቪቲ እንደሆነ ማመነ። በተጨማሪም የበለጠ ነገር ወይም ጉልበት ያለው ነገር ብዙውን ጊዜ ኃይል በመጠቀም ትናንሽ ነገሮችን ወደ ራሱ እንደሚጎትት ተገነዘበ። ይህ ማለት ትልቅ ወይም ግዙፍ የሆነ መሬት ነገሮችን ወደ ራሱ ይጎትታል ማለት ነው። ለዚያም ነው ፖሙ የወደቀው። በተጨማሪም የስበት ኃይል በምድርና በምድር ላይ ባሉት ነገሮች ብቻ የተወሰነ አይደለም ብሎ አሰበ። የስበት ኃይል ወደ ጨረቃና ከዚያም በላይ ይሰፋል ብሎ ያስብም ጀመር። ከዚያም ፖሞቹን ወደታች እንዲያወርዱ ከሚያደርጋቸው ኃይል ጋር አመሳሰለው። ጨረቃ ከምድራችን እጅግ በጣም ብዙ ከመሆኗና ከመጠን በላይ ክብደት ስላላት በምድራችን ወይም በመሬት አትሳብም ሲላሰበ ለመሬት መንቀጥቀጥ ምክንያትም በመሬት ዙሪያ በመዞር ላይ ያሉት አካላት መሆናቸውን ተገነዘበ። የኒውተን ስሌቶች ሰዎች አጽናፈ ሰማይን የተረዱበትን መንገድ ቀየሩ። ኒውተን ከመወለዱ በፊት ፕላኔቶች በክብራቸው ውስጥ ለምን እንደቀሩ ማብራራት አልተቻለም ነበር። ሰዎች ፕላኔቶች በማይታይ ጋሻ ውስጥ እንደተያዙ አድርገው ያስቡ ነበር። ኒውተን ግን ይህንን አስተሳሰብ እንዲቀይሩ አደረገ። ፀሐይን ለአፍታ ማጥፋት ብንችል በቅጽበት ምድራችንም ሌሎች ፕላኔቶችም ከምህዋራቸው ይወጣሉ ብሎ አሰበ። ይህ ንድፈ ሐሳብ ለ250 ዓመታት ያክል ተቀባይነት አግኝቶ ነበር። ውድ ተከታታዮቻችን የዛሬው የሳይንስና ቴክኖሎጂ መርሃ ግብራችን ይህንን ይመስል ነበር። ሁላችሁም ልታሳኩት የምትፈልጉት ራዕይ እንዳላችሁ ባለሙሉ ተስፋ ነን። እናም ራዕያችሁን ለማሳካት የትኛውንም ችግር ለማለፍ ዝግጁ መሆን አለባችሁ። ደግሞም እኛ ክርስቲያኖች ለየትኛውም ያለም ፈተና ባለመሸነፍ ወደ ግባችን መድረስ ጠባያችን ነው። ምክንያቱም ሁሉን እንድንችል የሚያደርገን ሁሉን ቻዩ እግዚአብሔር አባታችን ነውና። ያሰብነው ይሳካ ዘንድ የአባቶቻችን አምላክ የኛም አምላክ ቅዱስ እግዚአብሔር ይርዳን። አሜን። ራዕያችን ይሳካ ዘንድ እንጸልይ መልእክታችን ነው። ሰላም እግዚአብሔር ከሁላችን ጋር ይሁን።